ያላችሁ እግዚአብሔርን አመስግኑልን። እግዚአብሔርን አመስግኑልን። መልአኩ ቅዱስ ገብርኤል እንዲባርከን እንዲጠብቀን ከመከራ ሥጋ ከመከራ ነፍስ እንዲሰውረን ሁላችንም በተሰጠን አንደበት እግዚአብሔርን እናመስግን። ሁሉን እያላችሁ እግዚአብሔርን አመስግኑልን በሉ እስቲ። ዘማሪያን የሰንበት ተማሪ ዘማሪያን ይበቃችኋል። ሰዓታችንን ለመጠቀም ሰዓታችንን እንዳይሻማብን እባካችሁ በያላችሁበት ጸጥ ብላችሁ የዕለቱን መርሐ ግብር የሚመሩልን በደብረ ገነት ከተወንጌላውያን የሆኑ መምህር ስመላለም ይሆናሉ። ወደ እሳቸው ሰጥተው አቁሙ። በቃ ቆይ አንድ ሀሳብ አትቃል እሱ ላይ ንገሯቸው። እንደማመጥ አንድ ንገሩልን። ያልሰሙትን አሰሙልን። የቤተ ክርስቲያን መልእክት ስለሆነ አሰሙልን። ቶሎ በሉ። ሁላችሁም ትንሽ ረፉ። ታቦቱም ስላረፈ የቃል ኪዳኑ ታቦት በረከት ነው። ረፍ በሉ። ቁጭ በሉ። በረከት ያግኙ። በረከት ያግኙ። ተባረኩ። ቁጭ በሉ። እንደ ትልቅ ነገር ነው በእውነት መታዘዝን ያክል ነገር ነው። ቁጭ በሉ። ሳይ እንዲያ ነው። ሳይ በጣም ደስ ይላል። ማምላክ አቤት ብታርጋችሁ አወቃችሁበት። ቁጭ በሉ። ትንሽ እዛ ላይ ልጆቻችሁ እግዚአብሔር ይባርካችሁ። ቁጭ በሉ። ቅዱስ ገብርኤል ይባርካችሁ። እዚያም ትንሽ ይንካችሁ መሬት። ያው የቃል ኪዳኑ ታቦትም አረፈው ትንሽ ጋብ አድርጉልን። አንዴ ብዙ እንትን አንላችሁም። ቁጭ በሉ። አስተባብሩን። ሌሎቻችሁም አንዱ ለአንዱ መሰላል ነው ማለት ነው። እዚህ ላይ አዛዥ እና ታዛዥ ሁሉም ምንድነው ታዛዥ መረዳዳት ነው ማለት ነው። የሁላችን ስለሆነ ባህሉ በደንብ አድርጋችሁ እውነት ለመናገር
ማስተናበርና ማስተዋል ያስፈልጋል። እግዚአብሔር ለሁላችንም ማስተዋሉን ያድለን፣ ማስተዋሉን ያድለን። መስቀል መልዕልተ ኩሉ ነገር ያድነን መምጸር መስቀል ከሁሉ በላይ ነው። ከጠላት ሰይጣን ያድነናል። ሁላችሁ እጃችሁን አውጥታችሁ አማቱ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እስኪ በሉ። በደንብ ጮክ ብላችሁ ኧረ አይሰማም። ጮክ በሉ። አሁን ድገሙ። መልካም። በባህሪው ሞት በመንግስቱ ሽረት የሌለ ቅድመ ዓለም የነበረ ዛሬም ያለ ወደፊትም ዓለምን አሳልፎ የሚኖር ልዑል አምላካችን እግዚአብሔር ንጉሥ ዘይሰይምዎ ባዕል ዘይለቅህዎ እስመ ባዕል እግዚአብሔር ያክል ለኩሉ ለዘሳሉ በእውነት የማይበደር ባለጸጋ የማይሻር መንግስቱ ዘላለም ወመኩናኑኒ ለትውልደ ትውልድ መንግስቱ ዘላለም የሆነ በእውነት ልዑል አምላካችን እግዚአብሔር ክብር ምስጋና ለርሱ ይሆንና ክቡር መምህራችን መምህር ተስፋ አበበው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዋባል ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር መምህራችን መምህር የማነ ብርሃን በአዋባል ወረዳ ቤተ ክህነት የአዋባል ወረዳ ቤተ ክህነት ዋና ጸሐፊ፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶች ሊቃውንት፣ በእውነት ምናልባት በፊት አሁን አላያቸውም እንጂ ታላቅ ኮከበ ቤተ ክርስቲያን የቤተ ክርስቲያናችን ዋና ትልቅ ብርሃን አባታችን የኔታ አበበ የለጋው ዋናው የድጓ መምህር ሲያስደስቱን በእውነት ልቦናችንን ሲመስጡን በያሬድ ቃል ያደሩ አባታችን፣ ሌሎቻቸውም ሊቃውንት በእውነት ምእመናን ወምእመናት እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት የእግዚአብሔር ልጆች የድንግል ማርያም ወዳጆች የታላቁ መልአክ የቅዱስ ገብርኤል ወዳጆች በወደደና ባፈቀረ በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላምታ እንደምን አረፈዳችሁ? በደንብ እግዚአብሔር ይመስገን በሉ። እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን ከረማችሁ? አሜን። ልዑለ ባሕርይ እግዚአብሔር አምላካችን የእኛን ኃጢአትና የእኛን በደል ሳይመለከት በቸርነቱና በፍቅሩ በምሕረቱ ጠብቆ ለዚህ ሰዓትና ለዚህ ደቂቃ ያደረሰን ክብር ምስጋና ይግባው። ለዚህ ያደረሰንን አምላካችንን ለታላቁ መልአክ ለቅዱስ ገብርኤል ዓመታዊ በዓል ለዚህ ያደረሰንን አምላካችን እግዚአብሔርን እልል ብላችሁ እግዚአብሔርን አመስግኑ። በእውነት አሁን ጥሩ እየመሰለን ከቤተ ክርስቲያን ስርዓት እየወጣን መተናል። እኔ በጣም ነው በእውነት እንደምታውቁት አይቼ አንድ ነገር ዝም ብሎ ማለት ደስ አይለኝም። እውነት ለመናገር አሁንም ቢሆን የቤተ ክርስቲያን ተቆርቋሪ ተሆናችሁ እዛ ላይ የሚደከሩትን አንድ ያስቁሙልን። በቤተ ክርስቲያን ስም ሂዱ። አሁንም በረከት ታገኛላችሁ። ጥሩ ስላልሆነ ማለት ነው። ይህ እንዲህ አይነቱ መቅሰፍት ነው የሚያመጣው። ታቦት እዚህ ላይ ያስቀምጠን የብቻ ድክሪያ እውነት ደክረን የሚያስደክር ቀን ያመጣል፣ የሚያስለቅስ ቀን ያመጣል። ጸሎት ነው የሚያስፈልገው። ታቦት ነው እንደ አንድ ላይ ትምህርቱን ማዳመጥ ነውና ነገሯቸው እዛ ላይ እውነት ነው። ባህሉን ተገብቶናል። ነገር ግን አንዳንዴ ደግሞ ባህሉ በራሱ ጎጂ የሚሆንበት ነገር አለ። ከመጠን በላይ ድክሪያ፣ ከመጠን በላይ መጠጥ፣ ከመጠን በላይ ዘፈን ከሆነ ምን ይሆናል? አባቶቻችን ወደው አይደለም ማህሌቱ ይመስጣል እኮ። ማህሌቱ እኮ ቅዱሳን መላእክት ይመጣሉ፣ ቅዱሳን ጻድቃን። ከመጠን ሲያልፍ ግን አቁም ይላል። ምክንያቱም ማህሌቱ ወደ ዘፈን እንዳይቀየር ከበሮ ተይዞ ከመጠን ካለፈ እንደውም አንድ አባት በጣም የበቁ አባት ጎንደር ላይ የሚገርማችሁ ነገር ከመጠን በላይ ከበሮውን ይዞ ሲሽከረከር ሰይጣን አብሮ ሲሽከረከር እና ከዛ ወዲህ ጎንደር ላይ እኔም እዚያ ስለተማርኩ አንድን ሰው እሽከረከራለሁ ካለ በፍጹም አይፈቀድለትም። ማህሌት ወደ ውጭ ማጽኑ እንዳቆመ መረቡ ተቷል አቁም ነው የሚባለው። ምክንያቱም ሰይጣን ክፉ ነው። ሰይጣን የቅድስናውን ቦታ ወደ ሌላ ይቀይረዋል። በረከት አግኝተን በሰላም ወደ ቦታችን እንድንመለስ እግዚአብሔር አምላካችን ይስጠልን።
ሁላችሁም አዳምጡ። ቁጭ በሉ እዛ ላይ ቆማችሁ። ከዚህ በመቀጠል በእውነት እጅግ በጣም ተወዳጅነት ያላቸው አባታችን በእውነት በክብሩ በማህሌቱ በትምህርቱ በቅድስት ሥላሴ መንፈሳዊ ኮሌጅ በኢትዮጵያ ኦርቶዶክስ ቤተክርስቲያን የተመረቁ አሁንም ደግሞ የአባል ወረዳ ቤተ ክህነት ታላቁን አንጋፋ ብዙ ሊቃውንት ያሉበት በስራ አስኪያጅነት እየመሩ ያሉ መምህር ተስፋ አበነ የአባል ወረዳ ቤተ ክህነት ዋና ስራ አስኪያጅ ትምህርቱን ይሰጠን።